አንቺ እሱ አሁን የሆነ ሰው ይሄን ሁሉ ወጥቶ እንደዚህ ከቀደማችሁት ሰው በጣም ምቀኛ ነው የሚሆንባችሁ። ዛሬ ከዛም በየቦታው ይለጠፋል። በቃ ምናምን ትለጠፋለች፣ ትፈምሳለች ምናምን አንጎልፋቶ ገብቶኛል ብያታለሁ ለራሷ ቱትዬ ከብሮች ጋር ተርነው ቱጌዘር ኮፍያ ነው ማሪ። ትክክል ቦትዬ ወንድሜ ባይዘዌ ማለት ነው። ሂዝ በጣም ምስኪን ሰው ታውቃላችሁ። የሆነ አሁን ለምሳሌ የዘኪ ጸባይ በትንሹም ቢሆን ታውቁታላችኋ። በቃ እንደ ዘኪ ነው ጸባዩ። አንድ ቀን አስተዋውቃችኋለሁ፣ ፊቱ ሳይታይ እንዲሁ በድምጽ ብቻ። ወይ ሰበናፕ ይችላል። እንዴት ነህ? ደስ አለኝ። ወይ ምን አልከኝ? አረ ወፍጅዬ ኤልሻዴ ተኝታለች። ማሪ ተኝታለች። ወንድሜ አረ በስማ እዚህ ሶሻል ሚዲያ ላይ ወንድሜ ታይቶ ከእንትን ከተባለ ከተፖሰተ በእኔ ምክንያት በራሱ አይደለም፣ በእኔ ምክንያት ያኔ RIP ኪዲ ተብሎ ነው የምታዩት። አብዳችኋል እንዴ? እንዴት እንደምገደ ምን አልከኝ ዳን? አላየሁትም እንዴ? ያኔ ኪዲ የምትባል ልጅ ነበረች ነው የምትሰሙት ወይ? ሙሉ ጎጃምዬ እንዴት ነሽ? ኤልሹ ተኝታለች። ለአንዴና ለመጨረሻ ጊዜ ነው የምነግራችሁ። ትኬት አላጣ ነው። አረ ትኬት አለ ማሪ። ወፍ ግን በራሱ ታይቶ ከሆነ ችግር የለም። አዎ ማሪ። ኪዱ መቼ ነው የምንጋባው? ቦልኬንን ሰውየው እወድሻለሁ ህያብዬን የምወድሻለሁ እንዴ? ለምን መወታችኋት ማሪ? ሂዊ የምትባል ልጅ አበባ ስጪ ማሪ፣ ልፍታሽ። አበባ ስጪ። ባሌ በአካል አይቶሻል ሰላም ሲል ሊልሽ ፈራሽ እንዴ? ሰላም ለምን አላለኝም እንዴ? በጉጉት ስንጠብቅ ነበር። ልጃችንን እለው ነበረ ስለዛ። እሺ ማሪ ወይ ኮፒ ሊንክ አድርጊና ልፍታሽ። እሺ ወይ አበባ ወይ ኮፒ ሊንክ። ወይኔ ልጆቹ ትላንትን እቺ ኤልሻዳይ ሌባ አልሰማሁላትም። ነገ አሁን ዛሬ ሄጅ ያቃጠርላታለሁ። ምን አለቻቸው መሰላችሁ? የእሷ ፌክ ጸጉር ነው። እሺ ትላንት ስትወልቀ የኔ ርዝመቱን አያችሁት? ጥቁረቱ ምናምን ብላ ለካ የታለሽ ፍቅሬ አበባ ስጪ ብላ እኔን ጸጉር እንደሌለኝ ምናምን ለልጆቹ ነግራቸዋለች። እሄድላታለሁ ዛሬ። ያቺ ሁለተኛዋ ልጅ ደግሞ ዘኪን አትወደውም። ጥንጧ ልጅ ዘኪን ሁሌ ዘኪ ሲመጣ እንጨት ትፈልግና ጠፍጠፍ ነው የምታደርገው። አይመቻትም ዘኪ። ለምንድን ነው የምመችኝ ይላታል። የዛች እቺ ፓንቷን በላይ እና የኔን ጫማ ያደረገችው አትወደውም። ደግሞ እኮ ያቺ ጓደኛዋ ምን ትላታለች? አንቺ ከሱ ላይ አትወርጂም ትላታለች። ደስ ሲሉ ግን
ከዛ ምን ይዤላችሁ ልምጣ ስትላቸው ኤልሻዴ ምን እንዳለው ታውቃላችሁ? ሙዝና ብርቱካን ደስ ሲሉ ግን በእናታችሁ በቃ ንጹህ ናቸው። በቃ ነጭ ወረቀት አቤት ምናችን ኮፒ ሊንክ አድርጊና ፈታሻለሁ። ሾዋ ቪዲዮ ዊድንስ አልት ገና ነው እንትን አላለም። ፒንክ የኔ ናት። ስሙ ኧረ አዲሱን ቪዲዮ ላይክ አድርጉ። አዲሱን ቪዲዮ ላይክ አድርጉ። እሺ አዎ ያገኘሁሽ አሁን ማሪ ፒንክዬ የጫማው ነገርማ ተጉኝ እስቲ በእናታቸው። ከዛስ በኋላ ቁመታቸው ከቧንቧው እኩል ነው። እኛ እንዴት ነው ሻወር የምንወስድበት አለ አይደለ? እነሱ ቧንቧ ላይ ነው ሻወር የሚወስዱት፣ እኩል ነው። ከዛን እኛ ልንሄድ ስንል እነዚህን ሁለቱ ልጆች ዘኪም ጠለውና ይሄ የኔን ጫማ የወሰደችው ልጅ ሻወር እየወሰዱ ነው። የት? ቧንቧ ላይ። ደስ ሲሉ በእናታችሁ አያሳያችኋለሁ ዛሬ ስንሄድ። በጣም ምስኪን በቃ የዋ ከዛ ብርቱካንና ሙዝ አምጦልናል። አቤት እኛ ብንሆን እኮ ሄሊኮፕተር በሪሞት የሚሰራ መኪና ምናምን ነበርኩ ምንለው። ምስኪን እግዚአብሔር ፒንክዬንና በቃ ነጭ ናቸው። ነጭ ወረቀት የኑኑ ሁላችሁ ህብረተሰብ 50 ዩሮይን ፎጭ አድርጌ ልክ ያለው ለሉኑ ልደት አልሰማችሁም እንዴ? ይሄኔንም አልነገረቻችሁም እናታችሁ አይደለም? 50 ዩሮዎችን ፎጭ አድርገን ልከናል። ሀቢባ ጉሮሯን ይዘን ዛሬ ከገባች ላይቭ ላይ እንጠይቃታለን። ተንቀሳቃይ ኤልሻዴ ልክ እንደ ራሷ ጸጉር ማለት ነው። ልጆቹ ይሰሯታል። ደግሞ እኮ እዚህ ጋር እኮ ብያዝ እሺ ጫፉ ጋር ይዘው እንደዚህ ሳብ እያደረጉ ይሰሯታል። ውልቅ ቢል እዚህ ላይቭ አለ። በዛ በኩል የልጆቹ ህርታታክነት አለ። በዛ በኩል ደግሞ ወንዶች እንደዚህ እዛ የተሰበሰቡ ሰዎች አሉ። የቱን ነው የምንይዘው? በዚህ ብንል በዛ፣ በዚህ ብንል በዛ እኮ ፍጥጥ ነው። እኔስ እንደዚህ ቀሚሴንም አውልቄ ብን እንዲ ድፍ እናረግባታለሁ እንጂ ቆሜማ አላያትም። እንዴ ኤልሽዬ ኖ ከዛ ተንዘባና እኮ ነው እንዲህ ሻሹን ተማምና እኮ ነው። በሷ ቤት ሻሹን ተማምናለች። አስተማማኝ መስሏታል። ሻሹ እንዲህ ቢባል የሚወልቅ አልመሰላትም። እኔ ባልደርስላት ደርሼ እኮ ነው። ኧረ እኛ ተንቀሳቃሽ ጸጉር ነው ስላቸው ልጆቹ ቀስ እያሉ እንትን ማለት የጀመሩ የራሴ ጸጉር ነው ብላ ሰክሳቸው አያውቁም ብላ አይጉድ የዘንድሮ ልጅ ምስኪን ነው ብላ የዚህ ሰፈር ልጅ ምስኪን ነው ብላ ዛሬ ሄድና እንዴት እንደማፋጠጣት ፊት ለፊታቸው ነው መወልቆ። ቆይ ጸጉሯን ቆይ ታያላችሁ። ፊት ለፊቷ እንደ ተንቀሳቃሽ አንዴ ፒንክ አንዴ ቀይ እንደሚሆን አላወቁ ጸጉራችን። የምትዘፍነው ትልቅ ናት። የምትዘፍነው ልጅ ትልቅ ናት። እንትን ናት ማለት በሰል ያለች ልጅ ናት ምናምን። እመቤቴን እንደ ራሷ የኔ ጸጉር ነው እሷ ግን የሚወልቅ ነው ብላቸው ቁጭ ጠብቂ። ዛሬ ቆይ እንዴት እንደምሰራልሽ የምትገዛላቸውን የሙዝ ልጣጭ ከበሉት በኋላ እግሯ ስራ አስቀምጬ እንዲዳጥ ሲያረጋት ያኔ ነው የምወልቀው። ፊት ለፊታቸው ይኸውልሽ ቪዲዮ ልንሰራ ከዘኪ ጋር ፍሪዝ ነበር አድርጌ የሄድኩትና ፍሪዝ ደግሞ አይሆንም ለቪዲዮ። ከዛን ሞኔዬ ከዛን ወይኔ ጥቁር ጸጉር እኮ አልያዝኩም በእናትሽ ረጅም ወይ ብላታለሁ። ወይ እኔ ይዣለሁ አለች። እሷ እኮ ነች ደግሞ ያሳቡ ጠንሳሽ እኮ። ከዛ እሺ ምናምን ብዬ እኔ እኮ በበሬዋ ነው በበሬው ተደብቄ እኮ መውለቂ ነው በእኔ ቤት እኮ
ለካ እነሱ ሾፈውኛል። ኪዳ አውልቃ አላሳየኋቸውም። እኔ በበሬ ተሸፍኜ ነው ያደረግኩት። እግዚአብሔር እንደዚህ የውም እኮ እንደዚህ ነው እኮ ዞሬ፣ ይሄ ነው ጀርቤ ነው የሚታያቸው ለእነሱ እኮ። ለካ እነሱ ሳረግ ሾፍ አድርገውኛል። ትንሿ ልጅ በዚህ በኩል፣ ትልቋ በዛ በኩል። አይ እነሱ ጸጥ ማለታቸው ጊዜ ጠብቀው አረጉኝ ትላንትና።